12 ሆነን አንድ ሴት አፍቅረኒ እሷ ትስቃለች፣ እኛ ተጨንቀን። ወይ ጥሩ ተናገር ወይም ዝም በል። ሸት ምን ያደርጋል? ወንዶች ሁሉ ሰላም ሰላም የቦስሜን ተከታታዮች፣ ዛሬም አሪፍ እሳት የሆኑ ቪዲዮችን ይዤላችሁ መጣሁት። አብራችሁ መቆየት ነው ከእናንተ የሚጠበቀው። ወደ ቪዲዮቻችን እንሄዳለን። የአምስት ቀን ቅቅል ስታገኛለህ ታፍሰ ሚሊሻ ነስገባ ዋው እኝማ ከክለቡ የታፈሱት እንዴ ይውረገረጉ የለን። 12 ሆነን አንድ ሴት አፍቅረኒ እሷ ትስቃለች፣ እኛ ተጨንቀን። በጭኖችሽ ማን በርበረ ተክለሽ ከጋሮ ገብቼ ሊኮተክትልሽ ይላል። ይሄ ባለሽ የሚሊዮን እናት ስም ማጣት ትችላለች። አንድ ብር ሳይኖራት ሚሊዮን ትላለች። ይበቃል። አመሰግናለሁ። እንጂ የምደግፈው ቡድን የለም። ድሮ ነበረኝ ግን ነፍስ ሳቅ ተውኩ። ማን ማንቸስተር ዩናይትድ ማንቸስተር ዩናይትድን በጣም ደስ ይለኝ ነበር። ተማሪ ሆኜ በጣም አይ ነበር። ማስተዋል ከጀመርኩ በኋላ እግር ኳስ ምንድነው ሚላውን ማየት ከጀመርኩ በኋላ ግን ቡድን መደገፍ ትንሽ የዩናይትድ ደጋፊዎች እንግዲህ ምንም ማድረግ አንችልም። ለጥብስ እንጠብሳለን ካለን ለዱለት ምን እናደርግ? እንደልታለና ምን እንላለን? እንደልታለን። ለዱለት ያው ቀይ ስጋ እንደልታለን። ግን ምንድነው የሚባለው? እኔ ራሱ አላውቅም። ጋይስ የምር አላውቅም። ምንድነው የሚባለው? ዱለት ኮሜንት አድርጉ የምታውቁ ካላችሁ። ቲቪ ሞልተህ ሳይደርስ ሲቀር ራስን ስታጽናና የኔ ዲቪ ሰው ሆኜ መወለዴ ነው። የኔ ዲቪ ጭንቅላቴ ማሰብ ኢማጂን ማድረግ መቻሌ ነው። የኔ ዲቪ በተለይ ሁሉን ማከናወን ከሚችለው የእግዚአብሔር መንፈስ ጋር ሆን ብዬ መገናኘቴ ነው እንጂ እዛ የሆነ ሩቅ ሺህ ማይል የሚገኝ ቦታ አይደለም። ራስን ማጥናት ነው ማለት። አንዳንድ በጣም የሚያስቁኝ ወንዶች አሉና እኔ ጠይቄያት እምቢ ብላኝ የምታውቅ ሴት የለችም ምናምን ነው። ማንን ነው የጠየቀው? አንቺ እኔ ሴት ነው የጠየቀው። ሴት ሁሉ ሴት አይደለም። ሴት ሁሉ ሴት አይደለም ምን ማለት ነው ጋይስ? እስኪ ኮሜንት አድርጉ እስኪ የገባችሁ። ሴት ሁሉ ሴት አይደለም። አንቺ ጋር አልደረሱም ማለት ነው ጠያቂዎቹ። ማንም እምቢ የማይላቸው ሰዎች ይደርሳሉ። ጠብቂ ትንሽ ጊዜ እሺ፣ አይዞሽ። እንግዲህ እንደምታዩት ዴስ ያከብሩ ነው አዲስ አበባ ላይ በትምህርት ቤቶች እና ጀስት የቴክሳስ ገበሬው እንደምታዩት ጭፈራውም አዲስ አበባ ላይ የተለመደ ነው። በትምህርት ቤቶች ዴስ ይከበር ነው። ብዙ ሲያወዛግብ ነበር እንዳልኳችሁ። የሀገራችን ገበሬ የት ሄዶ ነው በዚህ የሚያከብሩ? ምንም ማድረግ አንችልም። እኔን የማይወድ ወንድ አልነበር። አይ በጣም እኔን የማይወድ ሰው አልነበረም በዛን ጊዜ። ውሸት ምን ያደርጋል? ወንዶች ሁሉ ማሰኛ ፍቅር ደብዳቤ ጎርፍልሽ ነው? ብዙ ነው እውነት። እንደኔ በጣም ብዙ ሰው ነበር የሚወደኝ እኮ ከልቤ ነው፣ ቀልድ አይደለም። ዋው በቃ ጨዋታ ነው የምወዳለው። ማን በዛን ጊዜ አዎ ለቁም ነገር በጭራሽ የምፈልገውም ሰው አልነበረም።
እጫወታለሁ፣ እዘንጣለሁ፣ አምራለሁ እና በቃ ህይወት ያልፋል። በድንገት ደግሞ አንድ እድሜ ላይ ትደርሳለህ ሳታስበውና ትላለህ እና ይሄን እንደውም ለወጣቱ ትውልድ ምክር ነው የምሰጠው እና ማወቅ አለባቸው። በጊዜ ሁሉ ነገር መደረግ አለበት። እንግዲህ እንደሰማችኋት ኩኩዬ ምንድን ነው የምትለው? ለቁም ነገር አልፈለግም ለጨዋታ ነው። እድሜዋን እንግዲህ ወጣትነቷን የቁንጅና ዘመኗን በዛ ወይ ነበር ያሳለፈችው፣ በጨዋታ በመደሰት ምናምን ያሳለፈችውና አሁን ላይ የሚቆጫት ነገር ያለ ነው ይመስለኝ። ምክንያቱም ውበትም ቁንጅና አላፊ ነው፣ ገንዘብ አላፊ ነውና የሆነ ካልመሰረታችሁ የሆነ ስቴጅ ላይ የፈለጋችሁ የለም። በቃ የምትፈለጉበት ፐርፐዝ ይለያል ማለት ነው። እና ለወጣቱ የመከረችው ከራሷ ፖይንት ኦፍ ቪው አይታው ነው ብዬ ነው የማስበው። እና ያው አሪፍ ምክር ነው። ተጫዋች ነበርሽ ግን ግልጽነትሽን ወደነዋል። የመርኩ የፕሌን ማረፊያ ኤርፖርት ካልን የሄሊኮፕተር ማረፊያ የት እንላለን? ሻሸመኔ ይባላል። የት? ሻሸመኔ። የስ ሄሊኮፕተር ማረፊያ እንደዛ ነው። ወይ ጥሩ ተናገር ወይም ከተነቃ አይቀር ከተነቃ አይቀር ዋው። እሺ ወደ ውስጥ የምናስገባው አየር ኦክሲጂን ከተባለ ወደ ውጭ የምናወጣው አየር ምን ይባላል? ሃይድሮጂን። ምን? ሃይድሮጂን። ሃይድሮጂን ወደ ውጭ የምናወጣው? እሺ አንተ ሞክር። ወደ ውጭ የማወጣው ሃይድሮጂን ነው። ምንድነው? ማስታውሰው ጭንቅላት እንደነበረው አውቃለሁ። ጭንቅላቱ የት ሄደ ነው? አሁን ጥያቄ ይወረ ጭንቅላቱ የት ሄደ? ሃይድሮጂን። ወደ ውስጥ የማስገባው ኦክሲጂን። እሺ ወደ ውጭ የማስወጣው ሃይድሮጂን። ያው እኮ ጋይስ በአንድ በኩል እኮ ልክ ነው። ስንተነፍስ ካርቦን ዳይኦክሳይድ እናስወጣለን። የሰው ልጅ ደግሞ ጋዝ ሲያስተነፍስ ደግሞ ያው ሃይድሮጂን እኮ አለ። ሃይድሮጂንም ናይትሮጂንም አለ ሲያስተነፍስ ደግሞ። ስለዚህ በአንድ በኩል ልክ ናቸው። ኤግዞስት ነው እንግዲህ በዓለም ላይ አነጋጋሪ የሆነ ቪዲዮ አለና ይለምናቸዋል ብር። ከዛ እንዲሰጡ ሲጠይቃቸው አትስጥ እያለ በጣም ሲከላከል ነበርና ሰውየው ሞስት ኦፍ ፕሮባብሊ ኢትዮጵያ፣ ኤርትራ ወይ ደግሞ ሶማሌም ሊሆን ይችላል የሚባል ነገር አለና እስቲዩትና እንዴት ምን ያህል እንደሚከራከሩ አትስጥ ይሰጣሉ አትስጥ ምናምን እና ራንደምሊ ሶሻል ኤክስፐሪመንት የተሰራ ነበር። ሀበሻ አይመስልም? አልጨበጥም። ሀበሻ ይመስላል ወይ ኢስት አፍሪካ ነው ብቻ መልኩ እንደዛ ነው። በግድ ብር ስጡኝ አላቸው። አትስጥ እያላት ነው። በስመ አብ ሀበሻ ነው ወረረ አይፎን ይዞላቸው መጣስ ተቀበለው እንዴ ይገባታል። በአንድ በኩል ወንዱ ልክ ነው፣ በአንድ በኩል ደግሞ ሴቷ ልክ ናት የሚል ሁለት ጎራ ተከፍሎ ነው እንግዲህ እያከራከር ያለው። እሷ ሪስፔክት አላደረገችውም እሱን ከወንድ ጋር ሆና ሌላ ሰው ሰላም የለባትም ምናምን የሚሉ ወገኖች አሉ። ከእንደገና ደግሞ እሱን ዲስሪስፔክት የሚያደርጉ ለሰው ልጅ ምንድን ነው እንደዚህ ምናምን የሚሉ የተለያዩ ኮሜንቶች አሉ። እንግዲህ ይህን ይመስላል ቪዲዮ እንዳያችሁት። እስካሁን የነበሩ ቪዲዮዎች ጨርሰናል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቦስ ሜን ቤተሰብ የሆኑ ስላያችሁን በጣም እናመሰግናለን። ቀጣይ ቪዲዮ እስክንገናኝ ባይ ባይ።